ማንቸስተር ዩናይትድ በማይክል ካሪክ አሰልጣኝነት ስር አልተቻለም። አሰልጣኙ ወደ ማንቸስተር ዩናይትድ ከመጣ በኋላ ባደረጋቸው 4 ተከታታይ ጨዋታዎች ላይ 4 ወሳኝ ተከታታይ ድሎችን አስመዝግቦ ማንቸስተር ዩናይትድን በቶፕ 4 ላይ እንዲቀመጥ አስችሎታል። ማንቸስተር ዩናይትድ ዛሬ ምሳ ሰዓት ላይም ቶተንሃም ሆትስፐርስን ገጥሞ 2-0 በሆነ ውጤት በማሸነፍ አይበገሬነቱን በተከታታይ ጨዋታዎች ላይ አስመስክሯል። አሰልጣኙ ወደ ማንቸስተር ዩናይትድ ከመጣ በኋላ በማንቸስተር ዩናይትድ ውስጥ የሚታይ ግልጽ ልዩነትና ግልጽ የሆነ መሻሻልን ያሳየ አሰልጣኝ ሆኗል። በዚህ ጨዋታ ላይ ብሪያን ኤምቡሞ እና ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ የማሸነፊያዎቹን ጎሎች ያስቆጠሩ ተጫዋቾች ናቸው። በአንጻሩ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ በውጤት አጣብቂኝ ውስጥ የሚገኝ ክለብ ነው። በተከታታይ ጨዋታዎች ላይ እንግዲህ ክለቡ ማሸነፍ አልቻለም። በዚህ ጨዋታ ላይም ደግሞ በማንቸስተር ዩናይትድ ተሸንፏል። የቶተንሃም ሆትስፐርሱ ተከላካይ ክሪስቲያን ሮሜሮ በቀይ ካርድ ከሜዳ የወጣበት መንገድ አሁንም በተጫዋቹ በኩል በርካታ ጥያቄዎችን እንዲነሱ አድርጓል። ማንቸስተር ዩናይትድ ግን ባልተቸገረበት ጨዋታ ወሳኝ 3 ነጥብ ይዞ ወጥቶ 4ኛ ደረጃ ላይ ተቀምጦ አሁንም በቶፕ 4 ፉክክር ውስጥ ከፍተኛ ተፎካካሪ መሆኑን ያሳየበት ጨዋታ ሆኗል። ጨዋታው እንዴት ነበር? ማይክል ካሪክ በዚህ ጨዋታ ላይ ምን አይነት ታክቲኮችን ተጠቅሟል? የቶተንሃም ሆትስፐርሱ ተጫዋች ክሪስቲያን ሮሜሮ በቀይ ካርድ መውጣት በዚህ ጨዋታ ላይ ምን አይነት ተጽዕኖ ነበረው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ላይክ በማድረግ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለበርካታ የእግር ኳስ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ይጠቅመናል። ስለዚህ ሁላችሁም ፕሮግራሙን ላይክ አድርጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። እንግዲህ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ጨዋታ የተጀመረው አርብ ምሽት ነበር። ከዛ በኋላ ዛሬ ደግሞ በምሳ ሰዓት የሳምንቱ ተጠባቂ ጨዋታ የነበረው የማንቸስተር ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ተከናውኗል። በእርግጥ ነገም ሌላ ትልቅ ጨዋታ ይከናወናል በሊቨርፑል እና በማንቸስተር ሲቲ መካከል። የማንቸስተር ሲቲ እና የሊቨርፑል ጨዋታ ከፍተኛ ግምትና ትኩረት የተሰጠው ጨዋታ ነው። ነገር ግን ከዚህ ጨዋታ ቀጥሎ ወይም ደግሞ ከዚህ ጨዋታ ባልተናነሰ የሳምንቱ ሌላኛው ትልቅ ጨዋታ የነበረው ይህ የማንቸስተር ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ነው ማለት ነው። እንግዲህ እንደምታውቁት በተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ ቶተንሃምን ማሸነፍ አልቻለም ነበር። ይህ የማንቸስተር ዩናይትድ አንዱ ድክመት ነበር። ቶተንሃም ሁልጊዜም ማንቸስተር ዩናይትድን ሊገጥም ሲል አቋሙ ቢወርድም አቋሙ ባይወርድም ጥሩም ቢሆን መጥፎም ቢሆን በየትኛውም መንገድ ለማንቸስተር ዩናይትድ ፈታኝ ሆኖ መቅረቡ አይቀርም እና በባለፈው ዓመት 4 ጊዜ ሁለቱ ቡድኖች ተገናኝተው ነበር። በካራቦ ካፕ፣ በዩሮፓ ሊግ ፍጻሜ እንዲሁ ደግሞ በፕሪሚየር ሊግ 2 ጨዋታዎች በደርሶ መልስ ተገናኝተው 4ቱን የሚያሸንፈው የሰሜን ለንደኑ ክለብ ቶተንሃም ነበር። በፕሪሚየር ሊጉ በደርሶ መልስ ቶተንሃም አሸንፈዋል። እንዲሁ ደግሞ በካራቦ ካፕም በሩብ ፍጻሜ ተገናኝተው 4-3 ቶተንሃም ሆትስፐርስ አሸንፈው ነበረ ወደ ግማሽ ፍጻሜው ያለፈው። ከዚህ በተጨማሪ ደግሞ እንደዚሁ ሌላም ትልቅ ጨዋታ በዩሮፓ ሊግ ፍጻሜ አከናውነው ማንቸስተር ዩናይትድ ቶተንሃምን ማሸነፍ አልቻለም እና ቶተንሃም ያንን ጨዋታ አሸንፈው ነበረ ዋንጫውን ያነሳውና ሁልጊዜም ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር ሲጫወት ቶተንሃም ጠንካራ ቡድን ሆኖ ስለሚቀርብ በዚህ ጨዋታ ላይም ቶተንሃም ጥሩ ፎርም ላይም ባይሆን ለማንቸስተር ዩናይትድ ፈታኝ ይሆናል የሚል ቅድመ ግምት የተሰጠበት ጨዋታ ነበር። አሰልጣኝ ማይክል ካሪክ እንግዲህ ወደ ማንቸስተር ዩናይትድ ከመጣ አሁን ያከናወነው 4ኛው ጨዋታ ነው። ግን ሜዳ ላይ ይዞት የሚገባው አሰላለፍ ተመሳሳይ ነው። የተጫዋቾቹን ሁኔታ ስትመለከቱት ምናልባት 2 ጨዋታዎች ላይ በተከታታይ በማንቸስተር ሲቲ እና በአርሰናሉ ጨዋታ ላይ ፓትሪክ ዶርጉን አሰልፈው ነበረ። ከዛ ደግሞ ፓትሪክ ዶርጉ ከተጎዳ በኋላ በ2 ተከታታይ ጨዋታዎች ማለትም ባለፈው ሳምንት በፉልሃም ጨዋታና አሁን ደግሞ በቶተንሃም ሆትስፐርሱ ጨዋታ ላይ ሌላኛውን ተጫዋች ማቴዎስ ኩኛን ነው ወደ ሜዳ እያሰለፈ የሚገኘው። ከዛ በስተቀር ግን አሰላለፉ በተከታታይ ጨዋታዎች ላይ ካየነው ፎርሜሽን ጋር ተመሳሳይ ነው። ግብ ጠባቂ ቦታ ላይ ሴኒ ላመንስ ይጀምራል። ዲዮጎ ዳሎ፣ ሃሪ ማጓየር፣ ሊዛንድሮ ማርቲኔዝ፣ ሉክ ሾው እንዲሁ ደግሞ ኮቢ ሜይኑ፣ ካዘሜሮ፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ፣
ብሪያን ኤምቡሞ እና ማቴዎስ ኩኛ በዚህ ጨዋታ ላይ በቋሚነት የጀመሩ ተጫዋቾች ናቸው። በአንጻሩ በቶተናም ሆትስፐርስ በኩል እንደተመለከትነው ቪካሪዮ እንዲሁ ደግሞ ዴስቲኒ ኦዶጊ፣ ሚኪ ቫንደንቨን፣ ክሪስቲያን ሮሜሮ፣ ግሬይ፣ ፓሊኒያ፣ ኮነር ጋላገር፣ ፓፔ ማታርሳር፣ ዣቪ ሲሞንስ፣ ዊልሰን ኦዶበርትና ዶሚኒክ ሶላንኬ ወደ ሜዳ የተሰለፉበት ጨዋታ ነበር። ማንቸስተር ዩናይትድ እንግዲህ ከመጀመሪያው ደቂቃ ጀምሮ የቶተናም ሆትስፐርስን የመከላከል ቀጠና በተደጋጋሚ ጊዜ ሲያስጨንቅ የነበረ ቡድን መሆኑን ተመልክተናል። እንግዲህ በዚህ ጨዋታ ላይ ማንቸስተር ዩናይትድ ኳሱን ተቆጣጥሮ ሲጫወት፣ በአንጻሩ ደግሞ ቶተናም እየተከላከለ ነገር ግን በመልሶ ማጥቃት የመጫወት ሂደትን ነበር ለመተግበር ሲሞክር የነበረው። ከዛ ደግሞ ማንቸስተር ዩናይትድ በዚህ ጨዋታ ላይ እንግዲህ ከቀይ ካርዱ መመዝገብ በኋላ የመጀመሪያውን ጎል አስቆጥሯል። እንግዲህ ማንቸስተር ዩናይትዶች በተደጋጋሚ ጊዜ በተለይም አማድ ዲያሎ፣ ብሪያን ኤምቡሞ፣ ብሩኖ ፈርናንዴዥ በማጥቃቱ ሂደት ላይ በደንብ በተደጋጋሚ ጊዜ ሲያጠቁ የተመለከትናቸው ተጫዋቾች ነበሩና ጨዋታው ላይ በጣም አንዱ ተጽዕኖ ፈጣሪ የነበረው የነዚህ ተጫዋቾች የማጥቃት ኃይል እጅግ በጣም ከፍተኛ ስለነበር ጨዋታው ላይ እንግዲህ የሚያስፈልጋቸውን ጎል ለማግኘት ቼዝ እያደረጉ እየፈለጉ የነበረባቸውን ሂደቶች ተመልክተናል። ክሪስቲያን ሮሜሮ 29ኛው ደቂቃ ላይ በቀይ ካርድ ወጥቷል። የሰራው ጥፋት እጅግ በጣም ዘግናኝ የሚባል ጥፋት ነበር የሰራው። በእርግጥ ስለ ቀይ ካርዱ በኋላ እንመጣበታለን። ግን የሰራው ጥፋት ደግሞ ቀላል የሚባል አልነበረም እና ቡድኑን በቀላሉ ዋጋ ያስከፈለ ጥፋት ነበረ ካዜሜሮ ላይ የሰራው። እናም በዚህ ምክንያት ተጫዋቹ በቀይ ካርድ ወጥቷል። ከዛ በፊት የነበረው የማንቸስተር ዩናይትድ የበላይነት በደንብ ተጠናክሮ የቀጠለበትን ደቂቃ ነበረ የተመለከትነው እና በ38ኛው ደቂቃ ላይ እንግዲህ የመጀመሪያውን ጎል ማንቸስተር ዩናይትድ ማስቆጠር ችሏል። ጎሉን ደግሞ ማስቆጠር የቻለው ብሪያን ኤምቡሞ ነው። እንግዲህ የማዕዘን ምት በ3 ቅብብል ነው ማንቸስተር ዩናይትዶች ወደ ጎልነት የቀየሩት ዘንድሮ። ምናልባት በቆመ ኳስ አርሰናልን በጣም ጠንካራ ቡድን መሆኑን እየተመለከትን እንገኛለን። ነገር ግን ደግሞ ብዙ ያልተወራለት ደግሞ የማንቸስተር ዩናይትድ የቆመ ኳስ በደንብ ሊወራለት ሊነገርለት የሚገባ እንደሆነ ሜዳ ላይ በደንብ እየተመለከትን እንገኛለን። ይሄንን የማዕዘን ምት በ3 ቅብብል ነው ወደ ጎልነት የቀየሩት ብሩኖ ፈርናንዴዥ፣ ከዛ ደግሞ ኮቢ ሜይኑ መጨረሻ ላይ ለብሪያን ኤምቡሞ ነው ኳሱን የሰጡትና ብሪያን ይህንን ኳስ ሲያገኘው አጠገቡ የትኛውም ተጫዋች አልነበረም። ለብቻው ፍሪ ስፔስ ላይ ነው ያንን ኳስ ያገኘውና እጅግ በጣም ጥሩ በሆነ ሁኔታ ነው ኳሷን ወደ ግብነት የቀየራት። ምናልባት የቶተንሃም ሆትስፐርስ ተጫዋቾች ይሄ ኳስ በእንዲህ አይነት መንገድ ይቆጠርብናል ብለው የጠበቁ አይመስለኝም። ምክንያቱም አየር ላይ ይሻማል ብለው ሲጠብቁ የነበሩት ኳስ ነው። ነገር ግን ማንቸስተር ዩናይትዶች ያንን ኳስ በ3 ታቾች ብቻ ወደ ጎልነት ቀይረውት ዩናይትድ 1-0 እየመራ ለእረፍት ወደ መልበሻ ክፍል አምርቷል ማለት ነው። ብሪያን ኤምቡሞን እንደምትመለከቱት ነው እንግዲህ በየጨዋታው ላይ ለማንቸስተር ዩናይትድ ያለውን ነገር በሙሉ እየሰጠ ከአፍሪካ ዋንጫው ከተመለሰበት ጊዜ ጀምሮ ያንን ተጽዕኖ ፈጣሪነቱን እያሳየ ነው የሚገኘው እና ጎል በማስቆጠር ረገድ ወጥ የሆነ ተጫዋች ነው። ለምሳሌ ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ጎል አስቆጥሯል። ከአርሰናል ጋር በተደረገው ጨዋታ ላይ እንደዚሁ በተመሳሳይ ጎል ሲያስቆጥር የተመለከትነው ተጫዋች ነው። ከዚህ በተጨማሪ ደግሞ በዚህኛውም ጨዋታ ላይ እንደዚሁ ጎል አስቆጥሯል እና በተከታታይ ጨዋታዎች ላይ ጎል በማስቆጠር ረገድ እጅግ በጣም ጥሩ ፎርም ላይ የሚገኝ ተጫዋች ነው ማለት ነው። ሁለተኛው አጋማሽ ላይ ቶተናሞች እንደው ጥሩ ለመንቀሳቀስ በተወሰነ መንገድ የሞከሩበት አይነት ሂደት ነበረ። ግን ማንቸስተር ዩናይትዶች በጨዋታው ላይ በጣም ቶተንሃምን አስጨንቀዋል ማለት ይቻላል። በጣም ብዙ ሙከራዎችን በተደጋጋሚ ጊዜ ሲሞክሩ ነበር። እንደውም የቶተንሃሙ ግብ ጠባቂ ጉግሌልሞ ቪካሪዮ በጨዋታው ላይ በርካታ ኳሶችን በማዳኑ ምክንያት ጨዋታው በዚህ ውጤት ተጠናቀቀ እንጂ ከዚህም የባሰ ይሆን ነበር። ለምሳሌ ቁጥራዊ መረጃዎቹን ብትመለከቱ ማንቸስተር ዩናይትድ 66% ነው ኳስ የተቆጣጠረው። ቶተንሃም 34% ብቻ ኳስ ተቆጣጥረዋል። ማንቸስተር ዩናይትድ በዚህ ጨዋታ ላይ እንደተመለከትነው 23 ሙከራዎችን ሞክሮ ከ23ቱ 10ሩ ኢላማውን የጠበቁ ነበሩ። ተመልከቱ እንግዲህ። በአንጻሩ በቶተንሃም ሆትስፐርስ በኩል እንዳየነው 7 ሙከራዎችን ብቻ ሞክረው ከ7ቱ አንዱ ነበር ኢላማውን የጠበቀው። ሴኒ ላመንስ 1 ኳስ ብቻ ነው ያዳነው። በአንጻሩ ቪካሪዮ 8 ያለቀላቸውን አደገኛ ኳሶች አድኗል። በዚህ ጨዋታ ላይ ካዜሜሮ ከርቀት ሲሞክርበት ነበር። ብሩኖ ፈርናንዴዥ የጎል ሙከራዎችን ሲያደርግ እንደነበር አይተናልና ምን ያክል ጨዋታው በጣም ለቶተንሃም ከባድ እንደነበር የተመለከትንበት ነው። ምናልባት የተወሰኑ እንቅስቃሴዎችን በእንቅስቃሴ ረገድ ካየን ቶተንሃሞች ሁለተኛው አጋማሽ ላይ
እንደው የመሻሻል አይነት አዝማሚያ በቃ እንደው ለማጥቃት እንሞክር ከሚል አይነት ሂደት ጋር ለማሳየት የሞከሩበት ነበር። ግን እንደዛም ቢሆን ያም አጥጋቢ ሆኖ አልተመለከት ነው እና ማንቸስተር ዩናይትዶች በሁለተኛው አጋማሽ ደግሞ በተለይም ደግሞ ከቀይ መስመር ላይ በረጅሙ የተሻማውን ኳስ ብሩኖ ፈርናንዴዝ በጣም ባስገራሚ ሁኔታ ወደ ግብነት ቀይሮት ማንቸስተር ዩናይትድ በጨዋታው ላይ ወሳኝ 3 ነጥብ የሚያገኝበት ሁለተኛው ጎል 81ኛው ደቂቃ ላይ ተቆጥሯል ማለት ነው። እንግዲህ ኳሱ ሲሻማ መጀመሪያ ታርጌት ተደርጎ የተሻማው ለሱ አልነበረም። ቤንያሚን ሼሽኮ ኳሱን ለመሻማት ጥረት ያደረገው ተጫዋች እሱ እንደነበር አይተናል። ባለፈውም ሳምንት ተቀይሮ ገብቶ በጨዋታው ላይ ወሳኝ ጎል አስቆጥሯል እና ይህ ኳስ ለቤንያሚን ሼሽኮ የሚደርስ ይመስል ነበር። ነገር ግን እሱ አላገኛትም። ዲዮጎ ዳሎ ክሮስ ያደረገው ኳስ በቀጥታ ብሩኖ ፈርናንዴዝ ጋር ደርሶ ብሩኖ ይህንን ጎል አስቆጥሮ ጨዋታው በማንቸስተር ዩናይትድ 2-0 አሸናፊነት ተጠናቋል። ቅድም እንዳነሳሁት እዚህ ጨዋታ ላይ በጣም ትልቁ ተጽዕኖ ፈጣሪነት የነበረው የማንቸስተር ዩናይትዶች ማጥቃት በጣም ትልቅ ነበረ እና ደግሞ የግብ ጠባቂው ቪካሪዮ ያዳናቸው ኳሶች ጠንካራ በመሆናቸው ምክንያት ነው እንጂ ጨዋታው 4 እና 5 ጎሎች ከዛም በላይ ሲቆጠሩበት የምናይበት ጨዋታ ሊሆን ይችል ነበር። ስለዚህ ማንቸስተር ዩናይትድ በዚህ ጨዋታ ላይ እንግዲህ ከብዙ ሙከራዎች ጋር ከበርካታ የጨዋታ ብልጫ ጋር በጨዋታው ላይ የሚፈልገውን 3 ነጥብ አስመዝግቦ ወጥቷል ማለት ነው። እንግዲህ ማይክል ካሪክ በምን አይነት መንገድ ነው ይህንን ቡድን እያሻሻለው የሚገኘው የሚለውን ነገር ማየት እጅግ በጣም አስፈላጊ ነው እና ማይክል ካሪክ አሁን ወደ ማንቸስተር ዩናይትድ ከመጣ በኋላ ዩናይትድ በትክክልም ከመጥፎ የውድድር ዓመት ወደ ጥሩ የውድድር ዓመት እየመጣ ነው ማለት ይቻላል የሚለውን ጥያቄ ብዙ ሰዎች ማንሳታቸው አይቀርም። ማይክል ካሪክ ወደ ማንቸስተር ዩናይትድ ሲመጣ እነ ማንቸስተር ሲቲን እነ አርሰናልን እነ ፉልሃምን እንደሚገጥም ሲታወቅ በቃ ያሰልጣኝ እንደው እድለኛ አይደለም የሚሉ ሀሳቦችም ሁሉ ሲሰጡ ነበር። ምክንያቱም ብዙዎቹን ግምቶች የምንመለከተው ወረቀት ላይ ነው። በወረቀት ደረጃ ስትመለከቱት ማንቸስተር ዩናይትድ ከዛ በፊት ሲያደርጋቸው የነበሩ ጨዋታዎች እጅግ በጣም ከባባድ የነበሩና በተደጋጋሚ ጊዜ ማንቸስተር ዩናይትድ ነጥብ ሲጥል እንደነበር አይተናል። የሩበን አሞሪምን የመጨረሻ ሳምንታትና ከዛ በኋላ ደግሞ ዳረን ፍሌቸር የያዘው ቡድን ውስጥ የነበረውን ነገር በኋላ ደግሞ በዚህ ቡድን ውስጥ አሁን ማይክል ካሪክ ከያዘው በኋላ ያለው ለውጥ ብትመለከቱ እጅግ በጣም የሚያስገርም ነው። ለምሳሌ ሩበን አሞሪም በማንቸስተር ዩናይትድ በመጨረሻዎቹ ሳምንታት ውስጥ ከቦርንመዝ ጋር 4-4 አቻ ተለያይቷል። በአስቶን ቪላ 2-1 ተሸንፏል። ኒውካስልን 1-0 አሸንፏል። ከዎልቭስ ተጫውቶ ነጥብ ጥሏል። እንዲሁ ከሊድስ ዩናይትድም ተጫውቶ ነጥብ ጥሏል። ያ በሊድስ ዩናይትድ ነጥብ የጣለበት የሩበን አሞሪም የመጨረሻ ጨዋታው ነበር። ከዛ በመቀጠል ግን ዳረን ፍሌቸር ደግሞ ወደ ማንቸስተር ዩናይትድ ከመጣ በኋላ ከበርንሌ ጋር ተጫውቶ ማንቸስተር ዩናይትድ አቻ የወጣበትና ነጥብ የጣለበት ጨዋታ ነበር። በኤፍኤ ካፕ ደግሞ በብራይተን ተሸንፎ ከውድድሩ የተሰናበተበት መሆኑን ተመልክተናል። እንግዲህ በሶስት ለአለመውረድ በሚጫወቱና ወራጅ ቀጠና ውስጥ እየዳከሩ በሚገኙ ክለቦች ነው ማንቸስተር ዩናይትድ ነጥብ የጣለው፣ በዎልቭስ፣ በሊድስ፣ በበርንሌ። አሁን ታዲያ የአሰልጣኝ ሲመጣ በአንድ ጊዜ እንደዚህ አይነት በጣም የሚታይ የሚያስገርም ለውጥ ያሳያል የሚል ግምት ብዙ ሰው ጋር አልነበረም። አሰልጣኙ ጥሩ አሰልጣኝ ነው፣ ምንም ጥያቄ የለውም። ጥሩ አቅም ያለው አሰልጣኝ ነው፣ ይሄም አያጠያይቅም። ግን ደግሞ ትልቁ ነጥብ የሚሆነው በዚህ ቡድን ውስጥ ማይክል ካሪክ ምን አይነት ነገሮችን ማሻሻል ይችላል፣ በአንድ ጊዜ ምን አይነት ነገሮችን መቀየር ይችላል የሚለው ነገር ነበር። ምናልባት ማንቸስተር ዩናይትድ ከነ ወልቭስ ከነ በርንሌ ጋር ነጥብ ባይጥል እንደውም አሁን 4ኛ ደረጃ ላይ ሁሉ የሚቀመጥ ቡድን አልነበረም። ወደ 3ኛ ደረጃም ከፍ ማለት የሚችልበትን ውጤት ያስመዘግብ ነበር እና አሁን በእያንዳንዱ ጨዋታዎች ላይ ቡድኑ በሚያስመለክተን የጨዋታ ውጤት ውስጥ ምናልባት በሚቀጥለው ዓመት ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ ስፖርትን ለማግኘት የአውሮፓ ቻምፒዮንስ ሊግ ቦታን ለማግኘት በሚደረገው ጥረት ውስጥ በጣም የተለየውን ፐርፎርማንስ እያሳየ ይገኛል። እኔ ከዚህ በፊትም ስለ ማንቸስተር ዩናይትድ ስናገር ደጋግሜ የማነሳው አንድ ነጥብ ማንቸስተር ዩናይትድ የስኳድ ችግር የለበትም። ማንቸስተር ዩናይትድ ከነ አስቶን ቪላ ከነ ብራይተን ከነ ኒውካስል የሚያንስ ስኳድ የለውም። እንደውም ከነሱ ቢበልጥ ነው እንጂ ከነሱ የሚያንስ ስኳድ የለውም። ግን ደግሞ የማኔጅመንት ወይም ደግሞ ተጫዋቾችን ማኔጅ ማድረግ ተጫዋቾችን በደንብ በታክቲክ ረገድ ማኔጅ አድርጎ ሃንድል አድርጎ የመያዝ ጉዳይ ማንቸስተር ዩናይትድ ይፈልግ ነበር እና
እንግዲህ አሁን የዩናይትድ የአመራሮች ችግር የዩናይትድ ብዙ ችግሮችን እንደ ችግር የምናነሳቸው ይኖራሉ። ነገር ግን ደግሞ ከነዛ ችግሮች በላይ የአሰልጣኝ ለውጡ ደግሞ ምን ያክል ለውጥ እያመጣ እንዳለ በማንቸስተር ዩናይትድ በኩል እየተመለከትን እንገኛለን እና አሁን የማንቸስተር ዩናይትድ ደጋፊዎች ደረታቸውን ነፍተው ዘንድሮ ለቻምፒዮንስ ሊግ ስፖርት መወዳደር እንችላለን፣ ቻምፒዮንስ ሊግ የሚያበቃንን ቦታ ከነ ሊቨርፑል ከነ አስቶን ቪላ እንዲሁ ደግሞ ከነ ቼልሲ ጋር ተፎካክረን ያንን ቦታ ማግኘት እንችላለን እንዲሉ እያደረገ የሚገኙ ውጤት ነው እያስመዘገቡ የሚገኙት። ሁሉንም ተጋጣሚዎቻቸውን በሚገርም ፐርፎርማንስ ሲያሸንፉ እየተመለከት እንገኛለን። ምናልባት ማንቸስተር ዩናይትድ እኔ ባለሳሳት እንደዚህ 4 ተከታታይ ጨዋታ ሲያሸንፍ ከተመለከትን በጣም የቆየ ሁሉ ይመስለኛል እና ምናልባት በቴና ጊዜ ያንን ተመልክተ ነው ከነበረ እንግዲህ ከዛ ጊዜ በኋላ ነው ማንቸስተር ዩናይትድ በዚህ በተከታታይ ጨዋታዎችን በማሸነፍ ሂደት ውስጥ እየቀጠለ የሚገኘው። ያ ደግሞ አሁን ክለቡ የሆነ አይነት የለውጥ ትራክ ውስጥ የለውጥ ሀዲድ ውስጥ እንዳለ የሚያሳይ ነው እና ማይክል ካሪክ ወጥ የሆነ አሰላለፍ ወጥ የሆነ የጨዋታ መንገድ እንዲሁ ደግሞ የተለያዩ ጌም ፕላኖችን የሚጠቀምበት ለምሳሌ ከአርሰናል ጋር ኳሱን ለተጋጣሚው ሰጥቶ ሲከላከል፣ ከማንቸስተር ሲቲ ጋር ኳሱን ሰጥቶ ሲከላከል፣ በአንጻሩ ደግሞ ከቶተንሃም ጋር እና ዛሬ ከፉልሃም ጋር ደግሞ ኳሱን በደንብ ተቆጣጥሮ ሲጫወት የተመለከት ነው እና በፊት ዩናይትድ ላይ የሚነሳ የነበረው አንዱ ትልቁ ጥያቄ የነበረው ማንቸስተር ዩናይትድ አይደንቲቲ ያለው ቡድን አይደለም፣ የአይደንቲቲ ቡድን አይደለም፣ በቃ ማንቸስተር ዩናይትድ ያለውን አይደንቲቲ በደንብ የሚጠቀም ቡድን አይደለም የሚል ጥያቄ ነበር ሲነሳ የነበረው። ይሄ ከለር ያለው ዩናይትድ እያጠቃ ይሁን እየተከላከለ ይሁን ምን እያደረገ ይሁን በቃ በትክክል የማይታወቅ ዩናይትድ ነበር ሜዳ ላይ የምናየው። አሁን ግን ዩናይትድ ሲከላከል ይታወቃል፣ ዩናይትድ ሲያጠቃም በደንብ ይታወቃል። የሚያሳየው ፐርፎርማንስ ሁሉ ለሁሉም በጣም ግልጽ በሆነ መንገድ የሚታይ ነው እና ያንን ነው በዚህ ጨዋታ ላይም ስንመለከት የነበረው እና አሁን እንግዲህ የማንቸስተር ዩናይትድ ደጋፊዎች በደንብ ካሪክ ላይ ያላቸውን እርግጠኝነት የተመለከትን ነው። እኔ ካሪክ በዚሁ ማሸነፍ ሂደቱ የሚቀጥል ከሆነ ራሱን ለአሰልጣኝነት እጩዎች የሚያበቃ አሰልጣኝ መሆኑን ያለ ጥርጥር መናገር የሚቻልበት ጊዜ ላይ እንገኛለን። ኢቭን ኮቢ ሜይኑ እኮ በሩበን አሞሪም አይፈለግም የተባለ ተጫዋች ነበር። አሁን ግን ኮቢ ሜይኑ 4 ጨዋታ በማንቸስተር ዩናይትድ በቋሚነት ጀምሮ በ4ቱም ላይ በአሸናፊነት ጨዋታዎቹ መደምደም የቻለ ተጫዋች ነው። ስለዚህ ከዚህ በፊት ከነበረው ሂደት ጋር ብዙ ጥያቄዎች ነበሩ ማለት ነው እና ያን ነገር በደንብ ማየት የሚያስፈልግበት ሁኔታ ላይ ያለ ይመስለኛል እና ማንቸስተር ዩናይትድ እንግዲህ ዘንድሮ ትልልቅ ቡድኖችን ገጥሞ ትልልቅ ቡድኖችን ደግሞ አሸንፏል። ሊቨርፑልን፣ ቶተንሃም ስፐርስን፣ ማንቸስተር ሲቲን፣ አርሰናልን ሲያሸንፍ የተመለከትነው ቡድን ነው እና ለዛ ደግሞ ማንቸስተር ዩናይትድ አሁንም ጥቂት ነገሮች ላይ ብቻ ማሻሻያ እስካደረገ ድረስ የሚፈልገውን ነገር ማግኘት የሚችል ቡድን ነው እና ደግሞ ተጫዋች ሲገዙ አዳዲስ ተጫዋቾች ወደ ቡድኑ ሲመጡ ቡድኑ በምን ያክል መጠን ሊሻሻል እንደሚችል መገመት ብዙ አስቸጋሪ አይሆንም። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ጎል አስቆጥሯል እና አሁን እንግዲህ 200 የጎል አስተዋጽኦች ላይ የደረሰ ተጫዋች ነው። 314 ጨዋታዎችን በማንቸስተር ዩናይትድ መለያ አድርጓል። 104 ጎሎችን አስቆጥሮ 96 ግብ የሆኑ አሲስቶችን አመቻችቶ አቀብሏል ማለት ነው። እንግዲህ ዋይኒ ማርክ ሩኒ ነው አሁን ከዚህ ተጫዋች በላይ ተቀምጦ የምናገኘው 295 የግብ ተሳትፎች ያሉት ተጫዋች ነው እና አሁን 95 የግብ ተሳትፎች ይቀሩታል ብሩኖ ፈርናንዴዝ ያንን ለማሳካት። ምናልባት በሚቀጥሉት ዓመታት በማንቸስተር ዩናይትድ የሚቀጥል ከሆነ ያንን ነገር ሊያደርግ ይችላል። ግን የማንቸስተር ዩናይትድ የማንቸስተር ዩናይትድ የልብ ምት ዘዋሪ የሆነ ተጫዋች መሆኑን በደንብ ሜዳ ላይም እየተመለከትን እንገኛለን። ስለዚህ ጨዋታው ላይ ልዩነት ፈጣሪ የነበረው አንድም የብሩኖ ፈርናንዴዝ የካዜሜሮ የኮቢ ሜይኑ ጥምረት እንደነበረ በደንብ የምንመለከትበት ይሆናል ማለት ነው። ከዛ ውጭ ግን በዚህ ጨዋታ ላይ ደግሞ ሌላኛው መመልከት የሚያስፈልገው ነገር የቀይ ካርዱ ነገር እንዴት ባለ መንገድ ነው የሚታየው የሚለውን ነገር ማየት በጣም አስፈላጊ ነው። እንግዲህ እኔ ክርስቲያን ሮሜሮ አንዳንዴ የሚወስናቸው ውሳኔዎች በጣም የግዴለሽ ውሳኔዎች ስለሆኑ ቡድኑን ዋጋ ሲያስከፍል እንመለከታለን። እንደውም አሁን አሰልጣኙ ራሱ ይህንን ተጫዋች እንዴት ባለ መንገድ ነው ከዚህ በኋላ ትሪት ሊያደርጉት የሚችሉት? ምክንያቱም ጥሩ ተከላካይ ነው፣ የብዙ ክለቦችን ቀልብ መሳብ የሚችል የተከላካይ መስመር ተጫዋች ነው። ግን ደግሞ እንዲህ አይነት ደካማ የሆነ
ውሳኔዎችን እየወሰነ ያውም ከዚህ በፊት በጣም ትልልቅ በሚባሉ ጨዋታዎች ላይ ሳይቀር እንዲህ አይነት ውሳኔዎችን እየወሰነ ክለቡን ዋጋ ሲያስከፍል ይታያል እና እንደውም አሁን የቶተናም ደጋፊዎች አመፀኛው ካፕቴን በሚል ነው ይህንን ተጫዋች ሲጠሩት የምንመለከተው። በተለይ በኦንላይን ተጫዋቹን በጣም ሲተቹት እንደነበረ ይታወሳል እና ቶማስ ፍራንክ በተለይ ደግሞ ሐሙስ ዕለት በነበራቸው ጋዜጣዊ መግለጫ ላይ 25 ጥያቄዎች ነበር የቀረቡላቸው ስለ ክሪስቲያን ሮሜሮ ኮንዳክት፣ ስለ ክሪስቲያን ሮሜሮ ጸባይ 25 ጥያቄዎች ነበረ የቀረበላቸውና ነገሩ በጣም እጅግ የሚያስገርም ነው። ተጫዋቹ እንግዲህ አሁንም በእንዲህ አይነት ሁኔታዎች ዘንድሮ አሁን 4 ጨዋታዎች ላይ ቀይ ካርድ የተመለከተባቸው ሁኔታዎች እንዳሉ ሲጠቀስ ነበር እና ያ ደግሞ እጅግ በጣም አስቸጋሪ ሊሆን እንደሚችል ከዚህ ከቀይ ካርድ ሂደቶች ጋር ክሪስቲያን ሮሜሮ በማንቸስተር ዩናይትድ ዛሬ ለመሸነፋቸው አንዱ ተጠያቂ የሚሆነውና ዋጋ ያስከፈላቸው ተጫዋች እሱ ነው። ምናልባት ፈርስት ሃፍ እስከዛ ደቂቃ ድረስ ማንቸስተር ዩናይትድ እያጠቃም ቢሆን ነገር ግን ደግሞ የቶተንሃም ግብ ጠባቂ ቪካሪዮ እንዲሁ ደግሞ በቡድኑ በኩል መከላከላቸው ያን ያለ ክፉ የሚሰጥ አልነበረም። ክሪስቲያን ሮሜሮ ግን አሁን የሚመለከታቸው ቀይ ካርዶች እንግዲህ 2 ቀይ ካርዶችን ተመልክቷል የሚል ዳታ እየተመለከትኩ ነበረና ቀይ ካርዶችን በመመልከት ሂደት በጣም ቡድኑን ዋጋ ሲያስከፍል ነው እየተመለከትን የምንገኘው። ኢቭን በቀጣይ የሰሜን ለንደን ደርቢ ጨዋታ ላይም ይኖራሉ የሚለው ነገር ራሱ በጣም አጠያቂ ጉዳይ ይመስለኛል እና እንግዲህ ማይክል ኦሊቨር ምንም ኢሚዲየት ውሳኔ ነው የወሰኑት። ቫር ለማየት አልሞከሩም ወይ ደግሞ ከተጫዋቾች ጋር ለመከራከል አልሞከሩም። ወዲያውኑ ለተጫዋቹ ቀይ ካርድ አሳይተውታል። እንግዲህ ተጫዋቹ በ2021 ነሐሴ ወር ቶተንሃም ስፐርስን ከተቀላቀለበት ጊዜ አንስቶ በርካታ ቀይ ካርዶችን በፕሪሚየር ሊግ የተመለከተና ብዙ ጊዜ በቀይ ካርድ የወጣ ተጫዋች ሆኗል እና 6 ጊዜ በቀይ ካርድ የወጣ ተጫዋች ነው እና በጣም ብዙ ጊዜ ቶተንሃምን ሴቭ ማድረግ ቶተንሃምን መታደግ የቻለ ተጫዋች ነው። ግን እንዲህ ባሉ ጨዋታዎች ላይ ደግሞ ክለቡን ዋጋ ሲያስከፍል እንመለከታለን እና ይህን ነገር ማንሳት በጣም ተገቢ ነው። የማንቸስተር ዩናይትድን የፊት መስመር 4ቱን ተጫዋቾች ግን መመልከትም ደግሞ ይኖርብናል። በተለይ ማቴዎስ ኩኛ፣ አማድ ዲያሎ እና ደግሞ ብሩኖ ፈርናንዴዥ፣ ብሪያን ኤምቡሞ ያሉበት ቦታ እጅግ በጣም የተለየ መሆኑን እየተመለከትን እንገኛለን። ለምሳሌ ብሩኖ ፈርናንዴዥ በዚህ ጨዋታ ላይ በ10 ቁጥር ሚና ነው የጀመረው። ብሪያን ኤምቡሞ በ9 ቁጥር ሚና ጀምሯል። አማድና ማቴዎስ ኩኛ ደግሞ በመስመሮች በኩል በግራና በቀኝ በኩል የተሰለፉ ተጫዋቾች ናቸውና የነዚህ ተጫዋቾች ጥምረት አሁን በየጨዋታው ለማንቸስተር ዩናይትድ ውጤት እያስገኘለት እየተመለከትን እንገኛለን። የቶተንሃም ተከላካዮችን በጣም ሲያስጨንቋቸው ነበር። በዚህም ጨዋታ ላይ አማድ በቀኝ መስመር በኩል በጣም አደገኛ የሆኑ ኳሶችን ይዞ ሲገባ ተመልክተናል። ብሪያን ኤምቡሞ ስፔሱን ቢዘጋጉበትም ግን ያገኘውን እድል ለመውደ ግብነት ቀይሯል። ብሩኖ ፈርናንዴዥ ከርቀት ከሚሞክራቸው ኳሶች ጀምሮ በዴሊቨሪዎቹ በጣም በብዙ ኳሶቹ የተዋጣለት ተጫዋች ነበር። ማቴዎስ ኩኛም እንደውም ከርቀት ኳስ ሞክሮ ሁሉ ነበርና ማቴዎስ ኩኛ ጠንካራ ሹተር ነው። ፉልሃም ላይ ጥሩ ጎል ሲያስቆጥር አይተናል። አርሰናል ላይ ከርቀት ጎል አስቆጥሯልና ያንን ፓተርናቸውን ይዘው የሚቀጥሉበት መንገድ እጅግ በጣም የሚያስገርም መሆኑን የተመለከትን ነው። የእነዚህ 4 ተጫዋቾች ጥምረት እንግዲህ ያዝልቅላቸው እንጂ ለክለቡ በጣም ትልቅ ስራ ነው የሚሰሩት የሚሉ የማንቸስተር ዩናይትድ ደጋፊዎችን አሁን እየተመለከትን እንገኛለን። ለዚህ ደግሞ አሰልጣኝ ማይክል ካሪክ ትልቁን ክሬዲት ይወስዳልና ተጫዋቾቹን ያሰለፈበት ፖዚሽን እያንዳንዱ ነገር አሁን በክለቡ ውስጥ ተጫዋቾቹ እየፈጠሩ ላሉት ተጽዕኖ ትልቁን አስተዋጽኦ የሚያበረክት ነው ማለት ይቻላል እና እንግዲህ ከአሞሪም በተለየ ደግሞ ማይክል ካሪክ ምን አይነት የማሰልጠን አፕሮች እንዳለው የተመለከትንበት ነው። እንግዲህ ጨዋታው ከተጠናቀቀ በኋላ ያንን አድቫንቴጅ መጠቀማቸውን የቡድኑ አሰልጣኝ ማይክል ካሪክ ተናግሯል እና ደግሞ በተለይ ደግሞ ከእያንዳንዱ ጨዋታ ጋር ለምሳሌ የመጀመሪያው ጎል ሲቆጠር ከማዕዘን ምት በደንብ የተሰራበት መሆኑንም ጭምር አንስተዋል እና ለዚህ ደግሞ ጆኒ ኤቫንስን እና ካይታ ሃሴጋዋን በደንብ አመስግኗል። የማዕዘን ምት ላይ ቡድኑ ላለው ለውጥ ማንቸስተር ዩናይትድ አሁን ዘንድሮ ቅድም እንዳልኳችሁ በደንብ እየተወራለት አይደለም፣ ግን ተጽዕኖ ፈጣሪነቱ እጅግ በጣም የጎላ ነው ሴት ፒስ ላይ። ያንን ነገር በደንብ አሰልጣኙ አንስቷልና በድሉ የተሰማውንም ደስታ ገልጿል። እንግዲህ 4 ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ አሸንፏል። አንድ ደጋፊ አለ እንግዲህ 5 ጨዋታ ዩናይትድ ካላሸነፈ በተከታታይ ጸጉሬን አልቆረጥም ያለ ደጋፊ ነበርና
አሁን ደግሞ አንዳንድ ምስሎች በኤአይ ሁሉ እየተሰሩ ነው፣ ካሪክ የዚህን ደጋፊ ጸጉር ሲቆርጠው ማለት ነው። እና እንግዲህ ቀጣይ ማንቸስተር ዩናይትድ ከዌስትሃም ጋር ደግሞ ወሳኝ ጨዋታውን በፕሪሚየር ሊግ ከሜዳ ውጭ ወደ ለንደን ተጉዞ የሚያከናውን ነው የሚሆነው። ከዛ በኋላ ከነ ኤቨርተን ከነ ፓላስ፣ ኒውካስል እና አስቶን ቪላ ጋር ሲጫወት እንመለከቷለን። እና እንግዲህ ማንቸስተር ዩናይትድ አሁን በ44 ነጥቦች አራተኛ ደረጃ ላይ ተቀምጧል። ከአስቶን ቪላ እና ነገ ከሚጫወተው ማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 3 ዝቅ ብሏል። ከዚህ በኋላ አስቶን ቪላ አንድ ጨዋታ ተሸንፎ ዩናይትድ አንድ ጨዋታ ካሸነፈ ወደ 3ኛ ደረጃ የሚመጣበት እድል ይኖራል እና በጎል ክፍያ ራሱ ይበልጣል ማንቸስተር ዩናይትድ። ስለዚህ አሁን ማንቸስተር ዩናይትድ ለሶስተኛም የበለጠ አስጊ መሆኑን እየተመለከትን ነው የምንገኘው። ይህ ውጤት በጣም አስገራሚ ነው። በአንጻሩ ግን ቶተንሃም ስፐርስ 14ኛ ደረጃ ላይ ተቀምጧል። እንግዲህ አሁን እነ ክሪስታል ፓላስ፣ ሊድስ ዩናይትድ 29 ነጥብ ያላቸው ናቸው። ኖቲንጋም 26 ነጥብ ያለው ቡድን ነው እና እኔ ቶተንሃም ካምናው የቀጠለ ነው። በቃ እያየን የምንገኘው ነገር ካምናው የቀጠለ ነው እንጂ ምንም ካምናው የተለየ ነገር አይደለም እየተመለከትን የምንገኘው። ይሄ ቡድን አሁንም ብዙ መሻሻል እንደሚቀረው ብዙ ለውጥ እንደሚያስፈልገው እየተመለከትን ያለ ነው። እንግዲህ ደግሞ ሌሎች ጨዋታዎች ይደረጋሉ። ፓላስ ነገ ብራይተንን ይገጥማል። ነገ ፓላስ ካሸነፈ ከደረጃው ዝቅ ማድረጉ አይቀርም ይሄንን ቡድን። ስለዚህ ቶተንሃም ብዙ ነገሮችን መለወጥ እንዳለበት የሚያሳይ ነው። ማንቸስተር ግን ሪል የቶፕ 4 ተፎካካሪ መሆኑን ያሳየበት ጨዋታ ነበረ። ስለዚህ ጨዋታ ምን ትላላችሁ? ጨዋታው እንዴት ነበር? ማይክል ካሪክ በእውነት በማንቸስተር ዩናይትድ ይዞት የመጣው ለውጥ በመንገድ የሚታይ ነው? እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ለማንኛውም ማንቸስተር ዩናይትድ ቶተንሃምን አሸንፈው በመውጣት ወሳኝ 3 ነጥብ አስመዝግቧል። በቀጣይ ከዌስትሃም ዩናይትድ ጋር ወሳኝ የሆነውን ጨዋታ የሚያከናውን ነው የሚሆነው። ለቶተንሃም ስፐርስ ግን እጅግ በጣም አንገት የሚያስደፋ ውጤት የተመዘገበበት ነው። ክለቡ በቅርብ ጨዋታዎች ላይ ስንመለከተው እንደነበረው ተከታታይ ጨዋታዎች ላይ ማሸነፍ እንኳን ባይችል ግን ደግሞ የሚሸነፍ ቡድን ደግሞ እንዳልሆነ ስንመለከት ነበር። በእርግጥ በተከታታይ ጨዋታዎች ለምሳሌ ከበርንሌ አቻ ወጥቷል፣ ከማንቸስተር ሲቲ አቻ ወጥቷል፣ ኢንትራ ፍራንክፉርት እና ቦሩሲያ ዶርትመንድን በቻምፒየንስ ሊግ አሸንፎ ነበር። ቀጣይ ደግሞ ከኒውካስል እና ከአርሰናል ጋር ነው ጨዋታውን የሚያከናውነው እና እኔ ቶተንሃም ዘንድሮ ትላንትም ተናግሬ ያለው ቶፕ 4 ውስጥ ይገባል ብዬ አይደለም ቶፕ 6 ውስጥ ይገባል ብዬ የማላስበው ቡድን ነው እና እንግዲህ አሰልጣኝ ቶማስ ፍራንክ ለዚህ ምን አይነት መፍትሄ ይኖራቸዋል የሚለውን አብረን እናያለን። ለቶተንሃም ስፐርሶች አንገት የሚያስደፋ ምሽት፣ በአንጻሩ ግን ለማንቸስተር ዩናይትድ ደጋፊዎች በኩራት የሚናገሩት ድል ሆኖ ተጠናቋል። የ90 ደቂቃ ውጤት ማንቸስተር ዩናይትድ 2 ቶተንሃም ስፐርስ ባዶ። ዩናይትዶች እንግዲህ በደንብ ወደ ክብራቸው ለመመለስ የሚያደርጉትን ጉዞ አጠናክረው የቀጠሉበት የድል መንገድ ሆኖላቸዋል ማለት ነው።